አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረብል ዓለሚን። እንግዲህ ባለፈው የሰራሁትን ቪዲዮ አይታችሁታል ማለት ነው፣ ወዳችሁታል። በጣም አስፈላጊና በጣም ጥሩ መረጃ ነበረ። እንደወደዳችሁት በኮሜንታችሁ አሳውቃችሁኛል። እኔም ኮሜንታችሁን አይቻለሁ። መልስ የሚያስፈልጋችሁን መልስ መልሼላችኋለሁ ማለት ነው። እና ዛሬ ደግሞ በጣም አዲስ በጣም አስፈላጊ ሁላችንንም የሚጠቅም አይነት ቪዲዮ ይዤ መጥቻለሁ ማለት ነው። ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከአጠገቤ እየሆናችሁ ድጋፋችሁ እንዳይለየኝ እያልኩኝ ቪዲዮውን ስታዩ ማስታወቂያ እያያችሁ ማስታወቂያ እንዳታልፉ ማለት ነው። እና የዛሬው ቪዲዮ ደግሞ በጣም አስፈላጊ የሆነ ቪዲዮ ነው። እሱ ምንድነው? ለከተሞች ለሁሉም የከተማ አስተዳደሮች ማለት ነው የወጣ አዋጅ አለ። በተለይ ለአዲስ አበባ ከተማ አዲስ የወጣ አዋጅ አለ። ይሄን አዋጅ በስነ ስርዓት ተከታተሉ ማለት ነው። በጣም ይጠቅማችኋል። ለሁላችሁም ጠቃሚ መረጃ ነው። ቀጥታ ወደ ቪዲዮ። ካርታ የሌላቸው የይዞታ ማረጋገጫ የሌላቸው ይዞታዎች ግብር እንዲከፍሉ የሚያስገድድ ሕግ ተዘጋጅቶ ወጥቷል ነው የተባለው። ስለዚህ ጉዳይ ዝርዝር መረጃውን እነግራችኋለሁ። እንግዲህ የተመዘገበ የባለቤትነት መብት ባይኖራችሁም በያዛችሁት በምትጠቀሙበት ቦታ ላይ ካርታ ባይኖራችሁም ማንኛውም ታክስ የሚከፈልበትን ንብረት ይዛችሁ የምትገኙ ሰዎች ወይም በይዞታው ጥቅም እያገኛችሁ ያላችሁ ሰዎች ካርታ ባይኖራችሁም የንብረት ታክስ የመክፈል ግዴታ የሚጥል አዲስ አዋጅ በገንዘብ ሚኒስቴር በኩል ተዘጋጅቷል። እንግዲህ የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ ካርታ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አዲስ የንብረት ታክስ ረቂቅ አዋጅ ተዘጋጅቷል። አገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች እንዲኖሩ ለማስቻል የሚረዳ የአፈጻጸም ሕግም ክልሎች ሊያወጡ እንደሚገባና ለዚህ መነሻ የሚሆን ደግሞ ሞዴል የንብረት ታክስ ሕግ የፌዴራል መንግስቱ በገንዘብ ሚኒስቴር ከገቢዎችና ከተማ መሰረተ ልማት ሚኒስቴር ጋር በመሆን ረቂቅ አዋጅ አዘጋጅቶ ይፋ ማድረጉ ነው የተሰማው። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከላቸው ይህ የንብረት ታክስ ሕግ በሊዝ ስሪቱ መሰረት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጪ በሆነ ነባር የቦታ የመጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑ ነው የተገለጸው። እንግዲህ ቪዲዮ ያያችሁትን ቪዲዮ ይመስላል ማለት ነው። ውድና የተከበራችሁ የኤችቲዩብ ቤተሰቦች አሁን በ2018 ማለት ነው ከመስከረም ወር ጀምሮ አዳዲስ አዋጆች፣ አዳዲስ መረጃዎች በተለያየ ቦታ እየወጡ ይገኛሉ ማለት ነው። እናንተ ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ማስታወቂያ ፕሊስ ማስታወቂያ እዩልኝ፣ ቤተሰብ ሁኑ። ይህን ቪዲዮ የምታዩ በሙሉ ቤተሰብ ሁኑ፣ ሰብስክራይብ አድርጉኝ ማለት ነው። ማስታወቂያ ደግሞ አትለፉብኝ፣ ማስታወቂያውን እዩት ማለት ነው። ምክንያቱም ማስታወቂያው ነው ለኔ የሚጠቅመኝና ማስታወቂያውን እዩልኝ ፕሊስ። እናንተ ማስታወቂያውን ስታዩልኝ፣ ቪዲዮን ስታዩልኝ፣ ሼር ሰብስክራይብ ስታደርጉ ለሁሉም እንዲዳረስ ደግሞ ሼር አድርጉ። አዳዲስ መረጃዎች ሲመጡ አቀርብላችኋለሁ። እናንተ ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ካጠገቤ እንድትቆዩ ማለት ነው። እና ምንድነው አሁን ላይ ያወጣው መንግስት ያወጣው በአዲስ አበባ ከተማ ነው። አሁን ለጊዜው ያወጣው አዋጁ የወጣው አዲስ አበባ ከተማ ላይ ነው። በቀጣይነት ግን ወደ ክልሎች እንደሚወርድና መመሪያ ወደ ክልሎች ወርዶ ክልሎችም የራሳቸውን አዋጅ አውጥተው ማስፈጸሚያ ወጥቶ ተግባራዊ እንደሚሆን በዚህ አዋጅ ላይ ይደነግጋል ማለት ነው። ይሄንም በደንብ ቪዲዮ ስታዩ በደንብ ተከታተሉ ማለት ነው። አዳዲስ መረጃዎች ለእናንተም ለሁላችንም ጠቃሚ ናቸው። መንግስት ያወጣቸው እስከሆኑ ድረስ ተፈጻሚነታቸው ግድ ነው ማለት ነው። ስለዚህ ራሳችንን አደጋ ላይ እንዳንቀጣ ማለት ነው ጥንቃቄ አድርገን እንደዚህ አዳዲስ አዋጆች ሲወጡ መከታተል አለብን። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ካጠገብ የሆኑ ማስታወቂያ እዩልኝ ማለት ነው። ማስታወቂያ እንዳታልፉ። ከዚህ ቀጥሎ ደግሞ ሌላ የማቀርብላችሁ ቪዲዮ ይኖራል። እሱም ደግሞ አዲስ አዋጅ ነው። በጣም ጠቃሚ የሆነ አዋጅ ነው ማለት ነው። ቀጥታ ወደ ቪዲዮ
የከተሞች የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረት ነባሩን የሊዝ አዋጅ እያሻሻለ መሆኑን የከተማና መሰረተ ልማት ሚኒስቴር ተናገረ። ውስን ሀብት የሆነው መሬት በተለይም በከተሞች ላይ ያለው አቅርቦት ከፍላጎት ጋር እንደማይጣጣም ተነግሯል። ለመኖሪያ ቤት፣ ለንግድና ለሌሎችም አገልግሎቶች መገንቢያ በተለይም እንደ አዲስ አበባ ባለ ከተማ መሬት ማግኘት ትልቅ ፈተና ከሆነም ሰነባብቷል። የመሬት አቅርቦቱ ላይ የሚነሱ ችግሮችን ለማስቀረትም የሊዝ አዋጁ ያሉበት ክፍተቶች ተለይተው በማሻሻያ ላይ መሆኑን የነገሩን በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ የሆኑት አቶ ብዙአለም አድማሴ ናቸው። ሊዝ አዋጅ ማሻሻያ ተዘጋጅቷል። በድራፍት ደረጃ ነው ያለው፣ ገና አልጸደቀም። በዛ ላይ እንግዲህ ነባሩ የሊዝ አዋጅ ላይ 721 ላይ ያሉ ጥናቶችን አጥንተናል። ምን ክፍተቶች አሉ የሚለውን ነገር ጥናቶችን አጥንተ ያንን ጥናት መነሻ በማድረግ የማሻሻያ አዋጅ አዘጋጅተናል። ያው ገና በረቂቅ ደረጃ ነው ያለው፣ አልጸደቀም። ሊቀየሩ የሚችሉ ፓርቶች አሉት። ያው አጠቃላይ እኛ እንደ ችግር ያየናቸው የለየናቸው ነገሮች አሉ። ከመጀመሪያው ጀምሮ መጀመሪያው ማለት ለምሳሌ የመሬት አቅርቦቱን ጥያቄ አቀራረብ ጀምሮ ከጥያቄ ቀጥሎ እንዴት ሰው መሬት ያገኛል፣ ከዛ በኋላ ሞዳሊቲው ላይ ደግሞ እንዴት ነው የምናደርገው የሚሉ እነዚህ ነገሮችን ትኩረት በማድረግ እስከ መጨረሻው ድረስ እስከ ሊዝ አስተዳደሩ ድረስ ከመነሻው ጀምሮ ከእቅዳችን ጀምረን እቅዱ ከዛ በኋላ እንዴት ነው የምናቀርበው፣ ስናቀርብ ደግሞ ሂደቱ ምንድነው መሆን ያለበት፣ ከዛ በኋላ ካቀረብን በኋላ ደግሞ አስተዳደሩ ምንድነው መሆን ያለበት የሚሉ ጉዳዮች ላይ ሙሉ ላይ ብዙ የተቀየሩ ነገሮች አሉት። የከተሞችን መስፋፋት ተከትሎ የከተማ መሬቶች ሞልተው ወደ ገጠር ይዞታዎች እየተስፋፉ መምጣታቸው ከድንበርና የይዞታ መብት ጋር በተያያዘ ቅሬታ ሲያስነሳ አንዳንዴም የግጭት መነሻ ሲሆን ይታያልና ይህንን ለማስተካከል በሚኒስቴሩ በኩል ምን እየተሰራ ነው ያላቸው አቶ ብዙአለም ይህንን መልሰዋል። ስራው በሚሰራበት ጊዜ ዞሮ የመስፋፋት እኛ ዝም ብለን ተነስተን አይደለም የምናሰፋው። መጀመሪያ ፕላን ነው የሚዘጋጀው። ከተማ ፕላን ይዘጋጃል። ኦፊሻል የሆነ ወይ ደግሞ ስርዓት ያለው ርክክብ ይደረጋል። ከዛ በኋላ ነው እኛ ወደ ማስተዳደሩ የምንገባውና ብዙ ጊዜ እሱ አካባቢ ላይ ያው የቢሮክራሲ ጉዳይ ካልሆነ መስተቀር ለምሳሌ መሬቱን ቶሎ ተረክቦ የማስተዳደር ሂደት ውስጥ ከሚያጋጥሙ ውጪ አንደኛ በጋራ ነው የሚሰራው። ለምሳሌ አንድ ከተማ ድንበሩ ከዚህ ተነስቶ ወደዚህ ጋር ሰፍቷል ሲባል ያው ከገጠር ወረዳው ጋር ነው ውይይት የሚደረገው። በጋራ ነው የሚሰራው። ኮሚቴም ከሁለቱም ነው ፎርም የሚደረገው። በጋራ የሚሰራ ስለሆነ ብዙ ጊዜ እዛ አካባቢ ላይ ችግር አያጋጥምም። ችግር የሚያጋጥመው ለምሳሌ ርክክቡ በሚዘገይበት ጊዜ ወይ ደግሞ እንግዲህ ፕላኑ ለምሳሌ ቀደም ሲል ሰዎች ሲጠቀሙበት ከነበረው የተለየ በሚሆንበት ጊዜ እንደሱ አይነት ነገር በሚያጋጥምበት ጊዜ ያው ማንኛውም አይነት አለመግባባቶች ይፈጠራሉ። እሱ ደግሞ በሁለቱ ማለት አሁን በፌዴራል ደረጃ የሚመጣ ነገር የለውም። ይሄ ነገር በወረዳውና በከተማው መካከል ስለሆነ በወረዳውና በከተማው ቀጥሎ ዞኑ ይኖራል ወይ ደግሞ ወደ ክልል ድረስ ይሄዳል። ችግሩ ይፈታል ማለት ነው። ችግር አያጋጥም ይባላል፣ ያጋጥማል፣ ግን ያ ብዙ ጊዜ ይፈታል። ያው ዞሮ በአንድ ክልል ውስጥ ስለሆነ ማለት ነው። መጨረሻ በክልል ደረጃ ነው ይሄ ነገር ውሳኔ የሚያገኝ። በከተሞች ላይ ያለውን የመሬት ፍላጎት ለመሙላት የተለያዩ አማራጮች እየተፈለጉ ነው የሚሉት በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚው ለምሳሌም ለቤት ግንባታ መሬት የሚጠይቁ ግለሰቦች አንድ ላይ በመሆን በውስን ቦታ ወደ ላይ ግንባታ እንዲያካሂዱ የተጀመሩ ስራዎችን ይጠቅሳሉ። መስፋፋቱማ አይቀርም፣ ግን መስፋፋቱ ማኔጅ ተደርጎ ነው፣ በህግ የተደገፈ ነው። እንደዝም ብሎ በዘፈቀደ የሚሰፋ ሳይሆን በህግ ማኔጅ ተደርጎ ነው የሚሰፋው ነው። ስለዚህ አካሄዱ በዛ ነው። ውስን ስለሆነ ዞሮ የተፈጥሮ ሀብት ነው፣ ውስን ሀብት ነው። ስለዚህ ለፈለገ ሰው በሙሉ መስጠት አይቻልም። ግን ያው በአቅርቦትና በፍላጎት መካከል ሁሌ ክፍተት አለ። የልማት ስርዓታችንን እኛው መቀየር ነው። ለምሳሌ ወደ ጎን ከመስፋት ወደ ላይ ዴቨሎፕመንትን ማበረታታት እንደዚህ ነገሮች ነው። ለምሳሌ ለማህበር በፊት ዝም ብሎ መሬት ላይ ነው የሚሰጠው። አሁን ግን አዲስ አበባ ላይ እየታየ ያለው ማህበራት ተደራጅተው ህንጻ ነው እየገነቡ ያሉት። ስለዚህ አካሄዱ እንደዛ ነው የሚሆነው ማለት ነው። የከተሞች በፍጥነት መስፋፋት፣ የህዝብ ቁጥር ማሻቀብ የመሬት አቅርቦትና ፍላጎቱ እንዳይጣጣም በማድረጉ ያለውን ውስን ሀብት በአግባቡና ፍትሐዊ በሆነ መንገድ ለማዳረስ ዘመናዊ የመሬት አስተዳደርና ምዝገባ ስርዓት መዘርጋት አለበት ተብሏል። እንግዲህ ቪዲዮ ያያችሁትን ይመስል ነበር ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደወደዳችሁት በሙሉ ልቤ እርግጠኛ ነኝ ማለት ነው። እና ስለ ቪዲዮ ደግሞ አስተያየት በኮሜንት ጻፉልኝ። ኮሜንታችሁን አያለሁኝ። ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማስታወቂያ እያያችሁ ካጠገቤ እንድትሆኑ እያልኩኝ ቀጣይ ደግሞ እንድሰራላችሁ የምትፈልጉትን ቪዲዮ ምን አይነት ቪዲዮ ላቅርብላችሁ፣ ምንድነው የምትፈልጉት? አዳዲስ ነገር ነው የምትፈልጉት ወይስ የሚያዝናና ነው ወይስ ምን አይነት ቪዲዮ እንድሰራላችሁ ነው የምትፈልጉት የሚለውን ደግሞ
ኮሜንት ላይ አይቼ እሰራላችኋለሁ። ቀጣይ አዳዲስ መረጃዎችን አቀርብላችኋለሁኝ። በአዲስ መረጃ ቀጣይ በአዲስ ቪዲዮ በሌላ መንፈስ በአዲስ መንፈስ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።